ማስተር አብነት የታመመበትን ቦታ ጭምር ይፋ አደረገ። ምን እንደሚያስፈልገውም ተናግሯል። ለህዝቡ መልስ ሰጥቷል። አብርሽ ሩታን ተነቀሳት ተብሎ እየተዘዋወረ ያለ ፎቶ አለ። ስለሱም የማቀርብላችሁ ይሆናል። የሩታ ወንድሞች አይደሉም ሲልም ትናንትና ተደምጧል። ሰብስክራይብ ያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እንግዲህ ማስተር አብነት ጎፋ ላይ አምና እንግዲህ ብዙ ሰው ሄዶ ሲረዳ ነበረ። ጎፋ ላይ የተፈጠረውን ታውቃላችሁ። ከዚህ በፊት የመሬት መንቀጥቀጥ ጭምር ተፈጥሮ እንግዲህ ብዙ ሰው ጉዳት ደርሶበት አብዛኛው ሰው ሄዶ ሲረዳ እንደነበር የታወቀ ነው። እናም እንግዲህ ማስተር አብነት የዛን ጊዜ እንደተለከፈና ከዛን ጊዜ ወዲህ ሰላም እንዳጣ ጤና እንዳጣ እየተናገረ ይገኛል። ማስተር አብነት ለራሱ ከሚጨነቅ ይልቅ አሁንም ለህዝቡ ነው እየተጨነቀ ያለው። መታመሜን አጋጣሚ ኢንተርቪው ላይ ቀርቤ ስጠየቅ ተናግሬ ነበር እና ያሳስቧችሁ የተጨነቃችሁ በሙሉ ልትጨነቁ አይገባም ያለ ነው ማስተር አብነት። በነገራችን ላይ ማስተር አብነት ለኛ ከምትጨነቅ ይልቅ መጨነቅ ያለብህ ለራስህ ነው። እባክህ ታከም። አሁን ላይ እየተናገረ ያለው በቅርቡ ወደ ውጭ ሄጄ ሕክምና አደርጋለሁ። ከሕክምናው ወዲህ ግን እናንተ መጀመሪያ ጸሎትና ዱአ አድርጉልኝ፣ ፈጣሪ ይችላል እያለ ነው ያለው ማለት ነው። አዎ ፈጣሪ ይችላል፣ ነገር ግን ደግሞ በፍጥነት ልትታከም ይገባል። አባታችን እኛ ከጎንህ ነን። ፈጣሪ ጨርሶ ይማርህ፣ በሽታ ንቅል አድርጎ በደስታ ይቀይርልህ። ብዙዎችን ስትረዳ ስታስታምም ስታግዝ የነበርክ አባታችን ነህና የነሱ ዱአ ጸሎት የሰራው መልካም ስራ ጥሎ አይጥርህም። እንግዲህ ማስተር አብነት በአንድ ወር ውስጥ እስከ ብዙ ሚሊዮኖችን እየሰበሰበ ህዝብን የሚረዳ ነው። አሁንም ህክምና እስከማደርግ ድረስ የታመሙ አሉ፣ አልጋ ላይ እየተኙ አሉ። እነሱን እስከዛ ድረስ እናስታምማለን፣ እንረዳለን። ከዛ ደግሞ እኔ ህክምና አደርጋለሁ እያለ ነው ያለው እና ህዝቡ አሁን ከማስተር አብነት ጎን ሆኖ ሊያሳክመው ይገባል ነው የምለው። በተረፈ እንግዲህ ደስታህን ያብዛልህ፣ እድሜና ጤናህን ይስጥህ። ምናልባት እንግዲህ ጎፋ ላይ በሄድክበት ሰዓት ምናልባት ጅኒ ሊመታህ ይችላል፣ ምናምን አይታወቅም። የሰው ልጅ መለከፊያው ማለት ነውና በቻልከው አቅም በባህል ሞክረውና ከዛ እምቢ ካለ ወደ ህክምናው በፍጥነት ሳትዘገይ መሄድ አለብህ ነው የምለው። በተረፈ አብርሽ እንግዲህ ሩታን ተነቀሳት ተብሎ እየተዘዋወረ ያለ ቪዲዮ አለ፣ ፎቶ ማለት ነው። ሶሪ። በነገራችን ላይ ሩታን ተነቅሷት አይደለም ማለት ነው። የሰው ልጅ ፍቅሩን የሚገልጸው በንቅሳት አይደለም። ሲጀመር ንቅሳት በጣም ክልክል ነው። ሲቀጥል ደግሞ ንቅሳት ሌላ ሴት ጋር የሆነ እያያችሁት እንዴት ነው የሚነቀሳት? ኤአይ ቅንብር ነው ማለት ነው። እውነት የመሰላችሁ ኤአይ ቅንብር ነው፣ ተነቅሷት አይደለም። ሲቀጥል የሰው ልጅ ማፍቀር ያለበት በልቡና በተግባር ነው ማለት ነው። ያፈቀረ ሰው በተግባር ነው የሚያሳየው እንጂ አንድ ሰው ስለተነቀሳችሁ ይወዳችኋል ያፈቅራችኋል ማለት አይደለም ማለት ነው። እና ከዛም በላይ የሚወድሽ ሰው በተግባር ያንቺን ደስታ ፈልጎ ያንቺን ክብር ያንቺን በቃ ሁሌም ከጎንሽ ለደስታሽ ይቆማል ማለት ነው። እንደዛ ነው ፍቅር ማለት፣ መውደድ ማለት እንደዛ ነው፣ ሆኖ መገኘት ነው እንጂ አስመስሎ እንዲሁ ደግሞ በመነቀስ በተለያዩ ነገሮች በዚህ የሚገለጽ አይደለም ፍቅርና መውደድ ማለት ነው። የመቼ ነው አዲስ ነው ወይ እያሉ የሚናገሩ አሉና አስተውላችሁ ካያችሁ እኮ ኤአይ የሚል ጽሁፍ በእንግሊዘኛ አለው ማለት ነውና ቅንብር ነው እላችኋለሁ። በተረፈ አብርሽ እንግዲህ እነዛ ወንድም ተብዬዎችሽ ወንድምሽ የሆኑ አይሆኑ ላልታወቀው ነገር ስትል ነበርና ሲቀጥል ከመጀመሪያውኑ ከጅምሩ ወንድሞቹ አድርገህ ያመጣሃቸው አንተ ነህ፣ እሷ ሳትሆን አንተ ነህ ማለት ነው። ስለዚህ ጥያቄ የምንጠይቀው የሩታ ወንድም ናቸው አይደሉም የሚለውን አንተን እንጂ እሷን አይደለም ማለት ነውና በዛም አለ በዚህ ዙሮ
ትክክለኛ ወንድሞቿ ባይሆንም ወንድሞቿ ሆነው እየሰሩ ነው። ሲቀጥል ደግሞ የሚሰሩት ስራ ለሷ ጠበቃ ቆመው ከጎኗ ሆነው እየሰሩ እስካለ ድረስ ወንድሞቿ ብለን ነው የምንናገረው። ነገር ግን አንተ ደግሞ ይሁኑ አይሁኑ ላልታወቀ ነገር አልክ። አየህ ተምታታብ እዚህ ጋር እያመለጠህ ነው ያለው ማለት ነውና ራስሽ ታመጩ ራስሽ ታሮጩ ነው። አንቺ ታመጩ አንቺ ታሮጩ ተብሏልና እንደዛ ይባል አባባል አለ። እና ራስህ ታመጣው ራስህ ታሮጠው ዝሮ ዝሮ አንተው አምጥተህ እንደገና ጥያቄ የምትጠይቀው ነገር ግራ ይገባል። ግራ ገብቶ ሰውን ግራ አታጋባ ማለት ነውና ስለዚህ አንተን እንጠይቀሃለን። ከየት ነው ያመጣሃቸው? እነማን ናቸው? ምንድናቸው? ወንድሞቿስ ናቸው ወይ የሚለውን አንተ ብትመልስልን የተሻለ ነው። እሷን ወንድሞች ሆኖ አይሆኑ ላልታወቀ ነገር ለምትለው ማለት ነውና ሁሌ ራስህ ታመጣቸውና እንደገና የሷን ክብር ዝቅ ማድረጉ አግባብ ነው ወይ? የሚያምርባችሁ አብራችሁ ብትቀጥሉ ነበር። ነገር ግን ደግሞ አይሆንም ካልክ ምንም ማድረግ አይቻልም። ትዳር በልመና የለም፣ ፍቅር በልመና የለም ማለት ነውና ልጅቷም ደግሞ እንግዲህ ቆረጥኩኝ ብላ እየነገረችን ያለው እና ለአንድ ቀን ነበር የተሰጠህ። እንግዲህ ወይ ትፈርማለህ ወይ ትገባለህ። ሌላ ምንም አማራጭ የለውም። ስለዚህ ሳትወድ በግድ ያው መፈረም አይቀርም ማለት ነው። ከእስር ይልቅ እርግጠኛ ነኝ የምትመርጠው ፊርማውን ነው ብዬ አስባለሁኝ ማለት ነውና እንግዲህ አርፍደሃል። ፈጣሪ ሆነ ሌላ ምን ይባላል ማለት ነው። ልቦናህን ይመልሰው እና በነገራችን ላይ አንዳንድ ልጆች አሁንም በማርያም አልገባኝም አስረዱኝ ምናምን ብላችሁ የኮመታችሁ ልጆች አላችሁ። ትናንትና በተለቀቀው ቪዲዮ ማለት ነውና ያ ቪዲዮ ስጦታ ነው። ነገር ግን ደግሞ የሰው ልጅ ስጦታ እምቢ አይልም፣ ይቀበላል። ሲቀጥል ደግሞ እንኳን አይደለም ቀርቶ ለዚህ ስጦታና ሶፋ ቲቪ ምናምን ያንን ወዴት ልታረጉት ነው ማለት ነውና አንድ ግለሰብ የሰጠው ስጦታ አይደለም። ሁላቸውም ተሰብስበው አዋተው የገዙት ስጦታ ነው ማለት ነውና በነገራችን ላይ ቲክቶክ ላይ እሷን ብቻ ለማዋረድ ሆን ተብሎ በእጅ አዙር አስፖስተው ነበረ ማለት ነው። ታውቋታላችሁ መቼም መደጋገም አያስፈልግም። አስፖስተው ነበር ሩታን ለማዋረድና ኦዲየንሱን ለማቃጠል ማለት ነው። አስቡት። እና እኔ ደግሞ እህታችሁ አብረው ያሉትን አምጥቼ ፖስት ነዋ። በነገራችን ላይ እዛ ጋር ሩታ ብቻውን ብትሆንም የሱም ድምጽ አለና እሷን አዋረድኩኝ ስትሉ እሱም አብሮ እንዳለ እንዳትረሱት። ሲቀጥል ደግሞ እነሱን አዋረድኩ እስቲ ራስሽ ነሽ የተዋረድሽው። ስጦታ ደግሞ ማንኛውም ሰው ይቀበላል። የትም ዓለም ላይ ያለው ህዝብ በሙሉ ስጦታ ከተሰጠ ምንም ይሁን ምንም ይቀበላል። ስጦታ ብርቅ አይደለም። ሲቀጥል የሰው ልጅ ፈልጎን የሰጠው ማንም ማስገድዶት አይደለም። ይህንን ልታውቁና ልትገነዘቡ ይገባል ማለት ነው። እና ውድ ቤተሰቦቼ ሰብስክራይብ ያደረጋችሁ አበረታቱኝ። በተረፈ አዳዲስ ታማኝ ነጭ የሆኑትን መረጃዎች በዚህ ቻናል ላይ አቀርብላችኋለሁ። ወዳችኋለሁ። ሰላም ቆዩልኝ።